ሰላም የኬቱ አዲስ ቻናል ቤተሰቦች እንዴት ናችሁ? ሳር ቤት ላይ በ5.7 ሚሊዮን ብር አፓርትመንት ባለ 2 መኝታ እየተሸጠ እንደሆነ ሰምተን እሱን ለማጣራት ተገኝተናል። አብራችሁን ሁኑ። መልካም ቆይታ። ሰላም እንዴት ነሽ? ሰላም እንዴት ነሽ? አለን። እንኳን ደህና መጣሽ። እንኳን ደህና ቆየሽ። እንግዲህ ሳር ቤት ላይ በ5.7 ሚሊዮን ባለ 2 መኝታ አፓርታማ እየተሸጠ እንደሆነ ሰምቼ ነው የመጣሁት። እውነት ነው? በዚህ ልክ በቅናሽ ሳር ቤት ላይ ያለ? ልክ ነው፣ እውነት ነው። የሰማሽው መረጃ ትክክል ነው። ትክክል ነው። ኦኬ፣ እስኪ አስተዋውቂ ራስሽን። ድርጅቱስ ምን ይባላል? ይሄንን ትልቅ ቅናሽ ይዞልን የመጣው ማን ነው? እኔ ኢክራም ጌታቸው እባላለሁ። የቴምር ሪል ስቴት የሽያጭ አማካሪ ነኝ። ድርጅታችን ደግሞ ቴምር ሪል ስቴት ይባላል። ቴምር ከተመሰረተው 7 ዓመት ሆኖታል። በዚህ 7 ዓመት ውስጥ ደግሞ 6 ፕሮጀክቶችን ሙሉ በሙሉ አጠናቀን አስረክበናል። ኦልሞስት ከ340 በላይ ደንበኞችን የቤት ባለቤት አድርገናል በዚህ የ7 ዓመት ውስጥ። አሁን ላይ ደግሞ ያው ሰምተሽ እንደመጣሽው ከሳር ቤት አደባባይ ወደ ቫቲካን ኤምባሲን አለፍ እንዳልሽ ወደ አቦ የሚወስደው መንገድ ላይ ዋናው አስፋልት ዳር ላይ አፓርትመንት ቤቶችን ባለ 2 መኝታውን በ5.7 ሚሊዮን ብር፣ ባለ 3 መኝታውን ደግሞ በ9 ሚሊዮን 900 ሺህ ብር ሙሉ ክፍያ እየሸጥን ነው። ስለዚህ እውነት ነው ማለት ነው። ልክ ነው። እስኪ አፓርትመንቱ ምን ይመስላል? ያሉት የካሬ አማራጮች ምን አይነት ይዘት አለው? እስኪ ያለውን ነገር አጠቃለሽ ንገሪኝ። መልካም። እንዳልኩሽ ሳይታችን ከሳር ቤት አደባባይ ቫቲካን ወደ አቦ የሚወስደው መንገድ ላይ ነው። ዋናው አስፋልት ዳር ላይ ነው ያለው። በኮሪደር ልማት የወሰድነው ቦታ ነው። በጨረታ በሊዝ ነው እሱ ቦታ ያገኘ ነው። እዛ ቦታ ላይ ግራውንድ ፕላስ 21 የሆነ ሙሉ በሙሉ ሬዚዴንሻል መኖሪያ አፓርትመንት ብቻ ነው የምንገነባው። የመኖሪያ ብቻ ነው። 3 ሊፍት አለው። የራሱ ደረጃ ስቴር አለው። 4 ወለል የመኪና ማቆሚያ አለው። በቂ የመኪና ማቆሚያ፣ ባካፕ ጄኔሬተር፣ ትራንስፎርመር፣ ጋርቤጅ፣ የቆሻሻ ማስወገጃ፣ መጨረሻ ላይ የራሱ የሆነ ኦፕን ቴራስ፣ እነዚህን አሜኒቲዎች የያዘ ቢልዲንግ ነው የምንገነባው። የተለያየ ካሬ አማራጭ አላቸው። ባለ 2 መኝታ ከ80 ካሬ ጀምሮ ማግኘት ይችላሉ። ባለ 3 መኝታውን ደግሞ ከ139 ካሬ ጀምሮ ማግኘት ይችላሉ። እሺ መልካም። ዋጋቸውስ ምን ይመስላል? ዲቴል ደግሞ ባለ 2ቱ ባለ 3ቱ ምን ያህል ዋጋ እንዳለው ብትነግሪኝ። እሺ አሁን ምሳሌ ባለ 2 መኝታው 80 ካሬው 5 ሚሊዮን 700 ሺህ ብር ነው ሙሉ ክፍያው። ባለ 3 መኝታ ደግሞ 139 ካሬው ሙሉ ክፍያው 9 ሚሊዮን 900 ሺህ ብር 100% ክፍያው ማለት ነው። ይሄ ማለት 100% ለሚከፍሉ ደንበኞች ነው። ምንድነው የኛ ድርጅት ለየት የሚያደርገው? ብዙ ጊዜ 100% ለሚከፍል ደንበኛ ትልቅ ኦፈር ዲስካውንት ነው የምንሰጠው። በተመሳሳይ እዚሁ ሳይታችን ላይ 100% ለሚከፍሉ ደንበኞች 35% ነው ይቀነስንላቸው። ይሄ አሁን የጠቀስኩሽ ዋጋ 100% ለሚከፍል ደንበኛ ነው። 100% ከፍሎ 35% እንቀንስለታለን። ባለ 2ቱም በ5.7፣ ባለ 3ቱም በ9 ሚሊዮን 900 ሺህ ብር ሙሉ ክፍያ መግዛት ይችላል። ነገር ግን ይቀስ እያለ መክፈል ለሚፈልግ ሰው ደግሞ ዘና ብዬ ስራዬን እየሰራው ለሚል ሰው ሌላ ዋጋ እንዲሁም ሌላ አከፋፈል መንገድ አለ ያዘጋጀ ነው። እሺ እንግዲህ ይሄ የጠቀሽልኝ ዋጋዎች በዚህ ሰዓት ላይ ኮንዶሚኒየም የማይገኙባቸው ዋጋ ነው። በጣም ትልቅ ቅናሽ ነው። እንዴት ነው ግን እንደ ድርጅት ያዋጣል በዚህ ዋጋ መሸጥ? እንዴት ነው እስኪ? እሺ መልካም። ለዚህ አንድ ምሳሌ ልስጥሽ። ልክ የዛሬ ዓመት በተመሳሳይ እዚሁ ሳር ቤት አደባባዩ ጋር አንድ የሸጥነው ፕሮጀክት ነበረ። እሱ ሳይት የዛሬ 1 ዓመት ከ2 ወር ስንሸጥ ከግራውንድ ወደ 1ኛ ፍሎር እየሄድን ነበረ። ባለ 3 መኝታውን አስታውሳለሁ 8 ሚሊዮን 9 ሚሊዮን ይሸጥ 100% ነው የከፈሉት ደንበኞቻችን ያመኑ። የአብዛኛው ሰው ጥያቄ ግን እንዴት ገና ግራውንድ ላይ ያለ በ2 ዓመት በ3 ዓመት የሚያልቅ ፕሮጀክት በ8.9 ሚሊዮን ብር ሽጣችሁ እንዴት ያዋጣችኋል? አትገነቡትም? ኦሪዛችሁ ሊጠፉ ነው? የሪል ስቴቶች እንትን ነው። በጣም ብዙ ኮምፕሌን መጥቶብን ነበረ እና ሀሳቡን አይዲያችንን አንደርስታንድ ያደረጉን ሰዎች ገዝተውናል። አክሴፕት ያላደረጉት ደግሞ ያው ትተዋል። የሚገርምሽ እሱ ሳይት ግራውንድ ላይ ነበር የዛኔ ወደ 1ኛ ፍሎር እየሄደ የነበረ ሳይት አሁን ሙሉ በሙሉ ስትራክቸሩ አልቆ በ1 ዓመት ከ2 ወር ውስጥ ፓርቲሽን ተጀምሯል። እኛ ምንድን ነው ያደረግነው? ወደ ዋናው ፖይንት ስመለስልሽ የዛኔ ሙሉ ብሩን ሰብስበን ኮንስትራክሽን ማቴሪያል ላይ ያስቀመጥን። ኮንስትራክሽን ማቴሪያል ደግሞ ከገዛሽ ለመገንባት ቀላል ነው። ትልቁ ሀስል እዚህ ሀገር ላይ ኮንስትራክሽን ሌት የሚሆኑት ሪል ስቴቶች ከማቴሪያል እጥረት፣ ኢንፍሌሽን እሱ ነው የሚይዛቸው። እኛ ቀድመን ኮሌክት ያደረግነውን ገንዘብ ቀጥታ ኮንስትራክሽን ማቴሪያል ላይ ነበር ያስቀመጥነው። በ1 ዓመት ውስጥ ስትራክቸር ጨረስን፣ ፓርቲሽን እየጨረስን ነው። ኢማጂን። ይሄኛውም ሳይት በተመሳሳይ ነው። አሁን እያልኩሽ ያለው ሳይት በ5.7 ሚሊዮን ብር በ9 ሚሊዮን ብር ምርሽ በካሬ 78 ሺህ ብር ማለት ነው። በካሬ 78 ሺህ ብር
አዲስ አበባ ላይ አይገኝም። እንደዚህ ዳር ላይ ያሉት ቦታዎች ካልሆነ ሴንተር ላይ የማይገኝ ነው። እኛ ምንድነው የምናደርገው? ካሹን ሰብስበን ኮንስትራክሽን ማቴሪያል ላይ ነው የምናስቀምጠው። በፍጥነት ኮንስትራክሽን እንጨርሳለን ማለት ነው። ምንም አይነት ዴሊቨሪ አይኖርም፣ እንገነባዋለን። እኛም ሉዝ አናደርግም፣ ዊን ዊን ነው የሚሆነው። ገዥውም ለእኛም ዊን ዊን ነው የሚሆነው። የሚገርምሽ ቅድም ያልኩሽ ቫቲካን ጋር የሚገኘው እዚህ አደባባዩ ጋር የሚገኘው ሳይታችን ላይ የዛሬ ዓመት ያልገዙ ሰዎች አሁን ተመልሰው እዚህ ሳይት ላይ የገዙ ነው። ፕሮግረሱን ሲያዩት፣ ለውጡን ሲያዩት ማለት ነው። ዊን ዊን ነው። መልካም፣ በጣም አሪፍ። እዚሁ ከጠቀሹ ሀሳብ ጋር ኢንፍሌሽን ስትይኝ ነው ያው ከሌሎች ሪልስቴቶች አንጻርም ከሰማሁትም አንጻር ምንድነው የምልሽ ዛሬ ላይ ተዋውለው በገዙበት ዋጋ እስከ መጨረሻው ድረስ አይቀጥልላቸውም ለደንበኞች። ወይ ዶላር ኤክስቼንጅ ሲኖር ወይ የሆነ ያክል ነገር ለውጥ ሲኖር ብቻ የሆነ ተጨማሪ ዛሬ ከተነገራቸው ክፍያ በላይ የሚከፍሉበት ሂደት ያጋጥማቸዋል እና ያ ነገር ቴምር ላይ እንዴት ነው? እናንተ ጋር እንዴት ነው? መልካም፣ ጥሩ ጥያቄ ነው የጠየቅሽኝ። ያው የጠቀስኩት ዋጋ 100% ነው። 100% ለሚከፍሉ ሰዎች አንዴ ከፍለዋል፣ ምንም እንትን አንልም። ግን ቅድም ላይ ለነገርኩሽ ቀስ እያለ ለሚከፍል ሰው ሌላ ዋጋና ሌላ አከፋፈል መንገድ አዘጋጅተናል አልኳቸው። እነሱን ያለምንም ዋጋ ጭማሪ ሙሉ በሙሉ በኢትዮጵያ ብር ዶላር ቢጨምር ኮንስትራክሽን ማቴሪያል ቢጨምር ምንም ጭማሪ ሳናደርግባቸው ፊክስድ ያችኑ አማውንት እየከፈሉ ይሄዳሉ ማለት ነው። በጣም አሪፍ። መረከቢያ ጊዜውስ እንዴት ነው? በምን ያህል ጊዜ ታስረክባላችሁ? ቴምርስ ዴሊቨሪ ላይ እንዴት ነው ከዚህ ቀደም? እሺ ያው መጀመሪያ እንዳልኩሽ ነው ቴምር በ7 ዓመቱ 6 ህንፃ ሰርቶ ያስረከበን ድርጅት ነው። ዴሊቨሪ ላይ ምንም አይነት ኢሹ እስካሁን አልተነሳብንም። በላቀ ጥራት ፍጥነት የያዝናቸውን ሳይቶች ሰርተን አስረክበናል። በተመሳሳይ የሳር ቤቱን ሳይታችንም በ3 ዓመት ጊዜ ውስጥ ሰርተን እናስረክባለን። አድቫንቴጁ ምንድነው? አሁን ላይ ገዢ አይደለም የሚጠይቀን፣ ቦታውን ከመንግስት በሊዝ በጨረታ የወሰድነው ቦታ ነው። የኮሪደር ልማት አንዱ ፕሮጀክት አንዱ አካል የሆነ አስፋልት ዳር ላይ ያለ ነው። ዴሊቨሪ ላይ እኛ ሌት እንሁን እንኳን ብለን መንግስት ፑሽ ያደርገናል። በኮሪደር ልማት የሚገነቡ ፕሮጀክቶች ከ3 ዓመት ማለፍ የለባቸውም ብሎ መንግስት አስቀምጧል። በ3 ዓመት ጊዜ ውስጥ ባልና ታይም ሰርተን እናስረክባለን። በጣም ጥሩ፣ መልካም። ሌላው ምልሽ ምን ይመስላል ኢንቫይሮንመንቱ? ያው ሳር ቤት ይታወቃል፣ ግን እንዲሁ ውጭ ላሉትም ደንበኞች ከኮሪደር ልማት በኋላም ለማያውቁት እስኪ ምን ይመስላል፣ ምን አይነት አሚኒቲ ያላቸው የሚለውን ነገር ብትነግሪኝ። ሳይቱ ምን ይዘው? እሺ፣ ሳር ቤት ያው የኔ አሁን ብትጠይቂኝ ፐርሰናል መኖር የምፈልግበት ሎኬሽን ሳር ቤት ነው። ሳር ቤት ላይ መኖር የሚጠላ ሰው አለ ብዬ አላስብም። አዲስ አበባ ላይ ለእኔ ፕራይም ብዬ የማስቀምጠው ሎኬሽን ሳር ቤት ነው። የዲፕሎማቶች መንደር ናት ሳር ቤት። ከትራንስፖርቴሽን አንጻር ለብዙ ቦታዎች ቅርብ ናት ሳር ቤት። ሁሉንም ነገር የያዘ ነው። ለምሳሌ እኛ ሳይት አካባቢ በቅርቡ ኢንዶኔዥያ ኤምባሲ አለ፣ ቫቲካን ኤምባሲ አለ አቅራቢያችን ላይ አጠገባችን ውስጥ፣ ካናዳ ኤምባሲ አቅራቢያችን ላይ ነው ያለው። ብዙ ኤምባሲዎች አሉ በዙሪያችን። ዛምቢያ ኤምባሲ አለ። በኤምባሲዎች የተከበበች ቦታ ናት። ትምህርት ቤት ብቲ ጊብሰን ስኩል ፊት ለፊታችን ነው የሚሆነው። ሲልክ ሮድ ሆስፒታል ፊት ለፊታችን ያለው። ቤተክርስቲያን አቦ በቅርብ ርቀት ላይ ነው የሚገኘው። አባድር መስጊድ አለ እዛው አካባቢ። ልጆችሽን ወተሽ ማጫወት ትፈልጊ፣ ንጹህ አየር መቀበል ትፈልጊ፣ ሞሎች አሉ፣ ፕሌይ ስቴሽኖች አሉ እዛ አካባቢ፣ ፕሌይግራውንዶች። ሁሉንም ያሟላ ነው። ነፋሻማ ነው። እስፔሻሊ ከኮሪደር ልማት በኋላ ደግሞ ዱባይ ነው የምትመስለው። በማታ ወክ እናደርግ ቢሉ በጣም በቃ እኔ ማጋነን አይደለም። ኤሪያው ዳውንታውን የምትይው በጣም አሪፍና ቢኖሩበት ኢቭን ኢፍ ቢያከራዩት አሁን ይህን ቪዲዮ የሚያዩት ሰዎች ባይኖሩበት እንኳን ኢንቨስትመንት ትልቅ ኢንቨስትመንት ነው ይሄ። ለራሳቸው ለመኖር ምንም ጥያቄ የለውም። ከሳር ቤት የተሻለ ቦታ አለ ብዬ አላስብም። ከረንት ኢንቨስትመንት ብሎ ቢያስቡት ደግሞ ኢንቨስትመንት ስናስብ ሬንታል ላይ ምን ያህል ያመጣልኛል የሚለውን ነው። ሳር ቤት ኤሪያ ላይ የሚገርምሽ ባለ 2 መኝታ $1,000 በላይ ነው ሬንት የሚደረገው። $1,500 በላይ። ባለ 3 መኝታ $2,000 በላይ ሬንት እየተደረገ ያለ። ምክንያቱም እንዳልኩሽ ዲፕሎማቶች መንደር ናት። ብዙ ኤጀንት እንትኖች አሉባት። ፎሬነሮች ይበዛል። አፍሪካ ህብረት በቅርብ ርቀት ላይ ነው ያለው። ለአከራዩ እንኳን ቢሉ አስ ኢንቨስትመንት አከራይተን ፈርኒሽ ደርገን ገዝተው ስናደርገው እንኳን ቢሉ በጣም ሪተርን ኢንቨስትመንቱ በጣም አሪፍ ነው በዶላር ስለሆነ። ለመኖርም ለኢንቨስትመንትም ምንም የማወራለት ሎኬሽን አይደለም ሳር ቤት። ያልጠበኩትን ነገር ነው የነገርሽኝ። ያው ከሎኬሽኑም አንጻር ይህን ያክል ቅናሽ ይኖራል ብዬ አልጠበኩም ነበር። ትልቅ አጋጣሚ ነው ለደንበኞቹ። እስኪ ከዚህ ተጨማሪስ ሌላ የት ሎኬሽን አላችሁ? የት ቦታ ላይ አፓርትመንቶች አላችሁ? እሺ መልካም። እኛ እንግዲህ ያው 3 ሳይቶችን አንድ ላይ ለቀቅ ነው ሳር ቤት። አዋሪ እና ገላን ላይም ለቀናል። አዋሪ ላይም አፓርትመንት በተመሳሳይ፣ ገላን ደግሞ የንግድ ሱቆች። አዋሪው ላይ ስናይ
ሳይታችን የሚገኘው ከቤተ መንግስት ወደ ጥይት ቤት የሚወስደው መንገድ ላይ ነው። ኦልሞስት ኒር ቱ ቤተ መንግስት። እንግዲህ ያው ቴምር ፕራይም ሎኬሽን ነው የሚመርጠው እንዳልኩሽ። እዛ ጋር ያው ግራውንድ ፕላስ 20 የሆነ ህንፃ ነው የምንገነባው። ዘመናዊ ሊፍቶች፣ በቂ መኪና ማቆሚያ፣ ዘመናዊ ሊፍት፣ ጋርቤጅ ሹት፣ እነዚህ አሚኒቲ መሰረታዊ የሚባሉ ነገሮችን ያካተተ ነው። ቦታውን የሚመጥን ስታንዳርድ ነው የሚመጥን ማለት ነው። እሱ ላይ ያው እንዳልኩሽ 80 ካሬ ነው ያለን። ባለ 2 መኝታ ሙሉ ክፍያው 5,500,000 ብር ነው። ባለ 3 መኝታው ደግሞ 129 ካሬ ያለን። እዛ ላይ ሙሉ ክፍያው 9 ሚሊዮን ብር ነው 100% ለሚከፍል ሰው። ይሄ ያው እንዳልኩሽ በተመሳሳይ እንደ ሳር ቤቱ 100% ለሚከፍል ሰው ነው። ቀስ እያለ ለሚከፍል ሰው ደግሞ ሌላ አከፋፈል፣ ሌላ ዋጋ ነው ይዘንላችሁ የመጣ ነው። እንዳልኩሽ ነው። ኢማጂን አስቢ፣ ቤተመንግስት አካባቢ ነው ሬንታሉ። እሱም ምን ያህል ሊሆን እንደሚችል አስቢ። ከሴኩሪቲ አንጻር ምን ያህል ሴፍ ሊሆን እንደሚችል ኤሪያውን አስቢ። ሳር ቤትን ቢገዙ አዋሬን ቢገዙ በጣም በእርግጠኝነት ትርፋማ ነው የሚሆኑት። ከዚህ የተሻለ ኦፈር አዲስ አበባ ላይ ያገኛሉ ብዬ አላስብም። ሌላው ምንሽ ፒያሳ ላይ ያለው የንግድ ሱቆች አልቀው ነው? አውቀው ነበረ ከዚህ ቀደም? አልቀዋል። የሚገርምሽ በጣም አሪፍ ሎኬሽን ላይ ነበር የፒያሳው። ተሽጦ አልቋል። ብዙ ደንበኞች ያው አልፏቸው በጣም ሪግሬት አድርገዋል። ግን ያው ለምን አፓርትመንት ብቻ ብለን ሱቅ ላመለጣቸው ሰዎች ገላን ኮንዶሚኒየም ዋናው አስፋልት ዳር ላይ ግራውንድ ፕላስ 4 የሆነ የንግድ ሱቅ ተሽያጭ ተሰራላችሁ። የሚገርምሽ ገላን እንደምናስበው አይደለም። በጣም ላርጅ ፖፑሌሽን ያለበት ኤሪያ ነው። በጣም አሁን ላይ በተለይ በዚህ ዓመት ከ2017 ላይ በጣም ብዙ ሰው ወደ ገላን ሴትል አድርጓል። ከኮሊደር ልማት ተነሽ የነበሩት ምትክ የተሰጣቸው አብዛኛው ከተማ ላይ የነበረ ሰው ወደዛ ነው ሴትል ያረፈው። በጣም ግርግር አለ። ኤክስፔክት ከምታደርጊው በላይ እዛ አካባቢ በጣም ብዙ የሰው ፍሎ እና ግርግር አለ። እዛ ኤሪያ ላይ ነው ሱቅ እየገነባን ያለ ነው። ታርጌት አድርገን ነው እዛ ኤሪያ ላይ እየገነባን ያለ ነው። ቢገዙ ትርፋማ ነው የሚሆኑበት። በጣም በእርግጠኝነት በጣም ትርፋማ ነው የሚሆኑበት። ገና እየለማ ያለ ስለሆነ አሁን ላይ እዛ ጋር ቦታ መያዝ ማለት ወደፊት ትልቅ አሴት ነው የሚሆናቸው። መልካም። ይህን እድል መጠቀም የሚፈልጉ መግዛት የሚፈልጉ የኛ ዩቲዩብ ተከታታዮች የሆኑት ደንበኞቻችን እንዴት ነው እናንተን ላገኟቸው የሚችለው? በምን መልኩስ ነው ሽያጩ የሚካሄደው? መልካም። ያው ስልክ እናስቀምጣለን ከስር። በዋትሳፕም በቴሌግራምም ቀጥታም ደውለው ኮንታክት ሊያደርጉን ይችላሉ። ቢሮችን በመምጣት መረጃውን በመውሰድ ሳይቱን ቪዚት በማድረግ መግዛት ይችላሉ። ኦር ደግሞ ውጭ ያሉ ሰዎች ከሆኑ አንደኛ በተወካይ በኩል መጨረስ ይችላሉ። ሁለተኛ ደግሞ እዛው ሆኖ ምንም ተወካይ ከሌላቸው ባሉበት ኢንፎርሜሽን ፕሮቫይድ እናደርጋለን። ሌጋል ዶክመንት ከአግሪመንት ጭምር በመላክ ፉል ኢንፎርሜሽን ሰተናቸው አስፈላጊ ከሆነ ሳይቱን ቪዲዮ ኮል እናሳያቸዋለን። ካመኑበት እዛው ባሉበት ሆኖ በዲኤችኤል ሽያጩን መጨረስ እንችላለን። ውሉን ተላለከም ማለት ነው። መልካም። እንግዲህ በመጨረሻ ማስተላለፍ የምትፈልጊው ነገር? በመጨረሻ እንግዲህ ማስተላለፍ የምፈልገው የዲፕሎማቶች መንደር የሆነችው ሳር ቤት ላይ ባለ 2 መኝታ አፓርትመንት በ5,700,000 ብር ሙሉ ክፍያ፣ ባለ 3 መኝታውን ደግሞ በ9.9 ሚሊዮን ብር ሙሉ ክፍያ፣ እንዲሁም በተመሳሳይ አዋሬ ላይ ባለ 2 መኝታ አፓርትመንት በ5.5 ሚሊዮን ብር ሙሉ ክፍያ፣ ባለ 3ቱም ደግሞ በ9.3 ሚሊዮን ብር ሙሉ ክፍያ። የንግድ ሱቅ ነው የምንፈልገው ካላችሁም ደግሞ ገላን ዋናው አስፋልት ዳር ላይ በ2,500,000 ብር ሙሉ ክፍያ፣ ቅድመ ክፍያ 500,000 ብር ከፍላችሁ እነዚህን ፕሮዳክቶች መግዛት ትችላላችሁ ማለት ነው። በጣም አሪፍ ዋጋና ቅናሽ ዋጋ ነው። ስፔሻሊ የሳር ቤቱ ሳይት ኮንዶሚኒየም የማይሸጥበት ቦታ ላይ ኮንዶሚኒየም የማይሸጥበት ዋጋ ነው እዚህ ሎኬሽን ላይ እየሸጥን ያለ ነው። ተጠቃሚ ሁኑ፣ እድሉ አይለፋችሁ ነው የምንለው። ስልካችንን ከስር እናስቀምጣለን። ተጠቀሙበት። አመሰግናለሁ።